ባሌ በምንም ሁኔታ ውስጥ ብሆን እኔን ቀድሞ ወደ ቤት መግባት አይወድም። ምንጊዜም እሱን ቀድሜ እቤት ገብቼ መጠበቅ አለብኝ። አሊያም ደግሞ አብረን ተደዋውለን ወደ ቤት መግባት። አንዱ ቀን ላይ እናቴ ቤት እንዲሁ እያወራን እየተጫወትን ድንገት መሸብኝና ሳይቀድመኝ ልቅደመው ብዬ ራይድ ይዤ እየበረርኩ እየሄድኩኝ ባለሁበት ሰዓት ላይ መንገዱ ክራውድድ ስለነበረ አቋራጭ መንገድ መጠቀም ፈለገ ራይዱ። በፈለክበት መንገድ ሂድ ብቻ ግን በቶሎ ቤት ያድርሰኝ ብዬው እየሄድን ሳለን አንዱ አሳቻ ቦታ ላይ የባሌን መኪና ቆማ አየኋት። እስኪ ያዝልኝ አቁምልኝ አልኩትኝና ለማጣራት አይኔን በልቅጬ ከኋላ ወንበር ነበርና የተቀመጥኩት እሱ ከፊት እንዲቆም አድርጌ ወደ ገቢናው በትኩረት ተመለከትኩኝ። በዛ ሰዓት ባለቤቴ ከአንዲት ሴት ጋር ገቢና ላይ ቁጭ ብሎ ተመስጠው እያወሩ ነበር። ሀውለት ራሴን መቆጣጠር አቃተኝ። በጣም ደነገጥኩኝ። ራይዱን እዛው ጋር እንዲያቆም አዝዤው በትኩረት ነገሩን መከታተል ጀመርኩኝ። ሴቲቷ በጥልቀት ታወራለች። ባሌም በተመስጦ እያዳመጣት ነበር። ስልኬን አውጥቼ ደወልኩለት። ስልኩን አነሳልኝ። ሄለው የት ነህ አልኩት። አንድ ከባድ የሽምግልና ጉዳይ ይዤ ነው መጣው ጠብቁኝ አለኝ። ምን አልከኝ ስለው የሽምግልና ጉዳይ ላይ ነኝ ቆይ ደውልልሻለሁ ብሎ ስልኩን ዘጋብኝ። ያኔ ደግሞ ድንጋጤና ፍርሃቴ እጥፍ ድርቡን ሆነ። ተንቀጠቀጥኩኝ። በጣም ፈራሁ። ሀውለት በህይወቴ እንደዛ ቀን ደንግጬ እንደዛ ቀን ራሴን መቆጣጠር አቅቶኝ አያውቅም። የኔን ሁኔታ ሲመለከት ባለራይዱ በጣም ደነገጠ። አንድ ነገር እንዳልሆነበት ተረጋጊ አለኝ። ሄጄ አንቄ ሊይዘው ፈለግኩኝ። ምንድን ነው ባልሽ ነው ሲለኝ አዎ ባለቤቴ ነው አልኩት። እሺ ተረጋጊ አሁን እንሂድ ወይስ አለኝ። አይቆይ ቁም መጨረሻውን ማየት ፈልጋለሁ ብዬ ቆምኩኝ። ሀውለት እዛው ጋር ቆሜ እያየሁት ከልጅቷ ጋር እያወራ ብቻ 1 ሰዓት ያህል ቆየን። በድጋሚ ደወልኩለት። አረ ቆይ አትደውይልኝ ሽምግልና ላይ ነኝ መጣሁኝ አልኩሽ አይደለም ለምንድነው ደጋግመሽ ብትደውዩ ብሎ ስልኩን ዘጋው። ያኔ ደግሞ በቃ ሁሉ ነገር ግልጥ አለልኝ። ባሌ እየማገጠብኝ ነው ማለት ነው። ሀውለት እነዚህን ሀሳቦች ማሰብ በራሱ ሊያሳብደኝ ደረሰ። መጨረሻው ለማየት እንደነገርኩሽ ቆም ይቀረው። ከ1 ሰዓት በኋላ ይመስለኛል ያቺ ገቢና የነበረች ሴት ባሌን ተሰናብታ ከገቢና ስትወርድ ያቺ ሴት የደረሰች እርጉዝ ነበረች። ሀውለት አቅለሸለሸኝ ነው ምልሽ። እሷን ካወረደ በኋላ ባለቤቴ በፍጥነት መኪናውን አስነስቶ መንዳት ጀመረ። እኔም ራሴን አረጋግቼ እንዲነዳ አዘዝኩት። ተከታትለን ወደ ቤት ገባን። እቤት ስገባ ባለቤቴ ቀድሞኝ ነበር። ልጆቼ ሁሉም እየተከታተሉ መጡ። አባቢ እኮ ተቆጣ። እማዬ ወዴት ነበርሽ? አሞኛል ብሎ መኝታ ቤት ገብቷል። ሂጂና ተንከባከቢው 10 ነበር የት ናት እያለ ሲጠይቅ የነበረው አለችኝ ታላቋ ልጄ። እኔም ፊቴ ተቀያይሮ ነበር። ምንም አላልኳትም። ሌላ ክፍል ላይ ሄጄ ተኛው። ይህን ሁኔታ ስታይ ልጄ ተደናገጠች። ማሚ ምን ሆነሻል? አባቢ አሞት መኝታ ቤት ተኝቷል እያልኩሽ ነው። በዛ ላይ ሲመጣ ቤት ስላጣሽ በጣም ተቆጥቷል። ራስ ምታቱ ተነስቶበታል። ሂጂና የምታረጊውን አድርጊ ያለችኝ። አንድ ሰው እንዳይበጠብጠኝ ብቻዬን መሆን እፈልጋለሁ አልኳት። ይህ ቃልና ይህ ስሜት እዛ ቤት ውስጥ ለመጀመሪያ ጊዜ ነበር። ሁሉም ተደናገጡ፣ ግራ ተጋቡ። ምን ሆኗችኋል? ምን እየተፈጠረ ነው ስትለኝ ልጄ ላይ በጣም ጮህኩባት። ደንግጣ ጥላኝ ወጣች። ባለቤቴ ከባድ የሆነ የማይግሬን ራስ ምታት አለበት፣ እንዲሁም ደግሞ ጨጓራ በሽታ። እነዚህ ህመሞች ሲነሱበት የቅርብ አካሚው ዶክተሩ እኔ ነኝ። አጠገቡ ሆኜ መብራቱን አጥፍቼ ድምፅ እንዲቀንሱ አድርጌ በባህላዊውም በዘመናዊውም እግሩን እያሻሸው ፀጉሩን እያሻሸው እንዲድን ምችለውን ሁሉ ጥረት አደርጋለሁ። ባለቤቴ አንገቱን ቀና አድርጎ በፍጥነት የሚሻለው እኔ አጠገቡ ሆኜ ስንከባከበው ብቻ ነው። የኔ እንክብካቤ ከዶክተርም ከህክምናም በላይ ሲያድነው ኖሯል። ሀውለት ትዳራችን 20 ዓመታትን ዘልቆ ለትዳር የደረሱ ልጆችን ያፈራ ነው። እነዚህ በሽታዎች የሚነሱበት መቼና እንዴት እንደሆነ አውቃለሁ። የማይስማማውን ምግብ ሲበላ ሐዘንና ብስጭት ሲያጋጥመው ራስ ምታቱም ጨጓራውም ይነሳበታል። እነዚህ በሽታዎች በተነሱበት ሰዓት ቤታችን በጣም በድንጋጤና በፍርሃት ይሞላል። ምክንያቱም የእሱ ራስ ምታትም ሆነ ጨጓራ ቀላል እንዳይመስልሽ ገሎ ነው የሚያነሳው። በጣም ይታመማል። ያን ሁኔታ ማናችንም መቋቋም አንችልም። ቶሎ ድኖ ከኛ ጋር እንዲቀላቀል ቤተሰቡ ሁሉ ማያደርገው ጥረት የለም። በጣም ካመመው ድኖ የሚነሳ አይመስልሽም። በቃ ያንፈራፍረዋል፣
ነፍስ ውጪ ነፍስ ግቢ ነው የሚሆነው። ታዲያ እሱ በሚታመም ሰዓት እኔ እንኳን ተውኝ ብዬ መኝታ ቤቴን ቆልፌ ልቀመጥ ይቀርና ምጥ ላይ ብሆን ከባድ ህመም ላይ ቢሆን ባለቤቴን ካመመው የእኔን ሁሉን ህመም ወደ ጎን አድርጌ እሱን በመንከባከብና እሱን ትሪት በማድረግ እጠመዳለሁ። ባለቤቴ ጭንቀትና ብስጭት ህመሙን ስለሚያስነሳበት ቤት ውስጥ የፈለገ ብታመም የፈለገ ነገር ቢደርስብኝ እኔ እንደታመምኩ አይነገረው። የእኔ መታመም የእሱን ህመም ይቀሰቅስበታል፣ ይጨነቃል፣ ሚያረገውን አያውቅም። እኔ ስታመም ሚይዘው ሚጨብጠው ይጠፋል። ስለዛም እኔና ልጆቼ የምንችለውን ሁሉ አድርገን እንድድን እንጥራለን እንጂ ማሚ ታመመች የሚባልን ወሬ መስማት አይፈልግም። ምንም ያህል ብጨነቅ ብናደድ ንዴቴንም ጭንቀቴንም ዋጥ አድርጌ ለባሌን ፈገግታዬን ብቻ ሳሳየ ኖርኩኝ ሴት ነኝ። የእሱን ህመም ስለማልፈልግ እሱም የኔ ህመም ስለሚያሳምመው። ዛሬ ግን እሱ አመመኝ ብሎ ልጆች ሁሉ ተደናግጠው በተኛበት ወቅት እኔም መኝታ ቤቴን ዘግቼ ውጡልኝ ማለቴ ሁሉንም ሰው አስደነገጠ። ሁሉም ሰው ግራ ተጋባ። ባለቤቴ 10 ልጆቼን እየጠራ አልመጣችም እንዴ ይላቸዋል። እነሱም 10 የተኛውበት ክፍል እየመጡ እረ አባቢ እየጠራሽ ነው ሂጂለት ይሉኛል። አይኑን ማየት ፈራሁ። አይኑን ማየት አስጠላኝ። ምን ብዬ አጠገቡ መድረስ እንደምችል ግራ ገባኝ። ያንን ሁሉ ነገር ካየው በኋላ ደግሞ ታመምኩኝ ብሎ መጥቶ መተኛቱ ያየሁት ነገር እርግጥ መሆኑን አረጋገጠልኝ። በሽታውን ያስነሳበት ጭንቀት ነው። የተጨነቀው ደግሞ ቺት እያደረገ ስለሆነ ነው። ቺት ከማረጉ አልፎ አርግዛበታለች። ከዚህ በላይ ሊያስጨንቀውና ሊያስፈራው የሚችል በሽታውንም ሊያስነሳበት የሚችል ምንም ነገር የለም ብዬ አሰብኩኝ። እኔና ባሌ ለዚህ ቀን ስንደርስ ብዙ ውጣ ውረዶችን አልፈን ነው። ብዙ የፍቅር ቀናቶችን፣ የሐዘን ቀናቶችን፣ የደስታና የመከፋት ቀናቶችን አልፈን ነው። በወጣትነት የትዳር ዘመናችን ላይ ተጣልተናል፣ ተደባድበናል፣ ተለያይተን ተገናኝተናል። ብቻ ተዩ የኔና እሱ ፍቅር የኔና እሱ ትዳር ይዘልቃል ሳይባል ዘልቆ እዚህ ደረሰ። እዚህ በመድረስ ውስጥ ግን እንደኔና እንደሱ የሚዋደድ የሚተዛዘን የሚፋቀር ሰው የለም ብዬ ደረቴን ነፍቼ ነበር የምናገረው። የሚገርምሽ ሀውለት ስለ ትዳሬ ስለ ባለቤቴ አንድም ቀን ጥሩም ሆነ መጥፎ ነገር ለቅርብም ለሩቅም ታዩ ሌላውን ለእናቴ አውርቼ አላቅም። ከሁሉ በላይ ፈጣሪ ለእኔ የሰጠኝ ምድር ላይ ትልቁ ስጦታ ትዳሬ ነው፣ ባሌ ነው ብዬ አስብ ነበር። ባሌን በጣም ነው የምወደው። ደግ፣ መልካም፣ ጥሩ ከሚባሉ ባሎች አንዱ የኔ ባል ነው። የትኛውም ሴት ከማግባቷ በፊት ምን አይነት ባል ትፈልጊያለሽ ተብላ ብትጠየቅ እሷ የምትዘረዝራቸው ካራክተሮች የኔ ባል ውስጥ ሙሉ ለሙሉ አሉ። መጀመሪያ በተጋባንበት ጊዜ የነበሩ ባይሆኑም በሂደት ግን ትዳራችንን እየሰራን መልካም የሚባሉ የትዳር ባህሪያቶችንና በአብሮነት የሚያዘልቁንን ጥሩ ነገሮች አዳብረን ተናበን ተዋደን ተፋቅረን ኖረናል። ለዛም ስለ ቤቴ ስለ ትዳሬ ማውራት ባፌ ሄዳል ስለሚባል የእሱን ጥሩነት ለማውራት እንኳን እሳሳለሁ። ምናልባት ባፌ ቢሄድብኝስ? ስለ ቤቴ ስለ ትዳሬ ጥሩነት እያወራሁኝ ሰይጣን ቢሰማብኝስ? መጥፎ ሰዎች ጆሮ ውስጥ ገብቶ ቤቴ ቢበጠበጥብኝስ? ይህ ፈጣሪ መርቆ የሰጠኝ ትዳሬ በእኔ ወሬና በእኔ እዩልኝ ስሙልኝ ቢበላሽስ ብዬ እስክፈራ ድረስ የእኔ ትዳር የተባረከ ትዳር ነው ብዬ በልበ ሙሉነት እስከ ዛሬዋ ቀን ድረስ እናገራለሁ። ለራሴ ሁሌም ጭንቅ ሲለኝ ፍርት ስል ሰዎች ሲያማረሩ ሰዎች ሲጨነቁ የማመሰግንበት ነገር ለኔ ትዳሬ፣ ልጆቼ፣ ባሌ ነው። እግሩን የማሽ ጸጉሩን የምዳብስ ምግቡን የምመርጥ መድኃኒቱን ከሳሩም ከቅጠሉም በጥሼ እንዲድን የምሯሯጥ ሚስት ነኝ። ዛሬ ከ20 ዓመታት ከዘለቀ ድራራችን በኋላ ባለቤቴን የገዛ መኪናው ውስጥ ክብሩንና እሱን በማይመጥን መንገድ ቆንጅዬ ከሆነች ወጣት እርጉዝ ሴት ጋር ሳየው በቃ ሄጄ መጋፈጥ እንኳን ፈራሁት። እንዴት ብዬ ነው ባሌን ከሴት ጋር የውህ ብዬ ምነግረው? ያን መናገር እንኳን ለሱ 20 አድርጌ መኝታ ቤቴን ቆልፌ ተኛው። እሱ እዛ እናታችሁ የት ሄደች ጥሩልኝ እያለ ህመሙ እያንፈራፈረው እኔን ይፈልጋል። እኔ ጋር ደግሞ አንዳችሁም እንዳትመጡ ብዬ በሬን ቆልፌ እያለቀስኩኝ ነጋ። ሀውለት ልጆቹ የሚችሉትን ሁሉ ቢያረጉለትም ባለቤቴ በጣም ታመመ። የኔም ንዴት ቁጣ ተጨመረበት። 10 ጥሯት የት ሄዳ ነው እያለ ሲጨቃጨቅ
የሚያረጉት ነገር ሲጠፋቸው አሞኛል ብላ ገብታለች ሲሉት ይበልጥ ተናደደ። ቢያማትስ ከኔ አጠገባት መጣ ምን ሌላ ክፍል ያስገባታል? እነዛው እንደታመሙ ጭንቅላቱን በጨርቅ አስሮ ወደ ክፍሉ ሲያንኳኳ ልከፍትላቸው። ያ ደግሞ አሳበደው። ያ ህመም በተነሳበት ሁኔታ ላይ የእኔን ንዴትና እኔ ያለሁበትን ነገር አለማወቁ አበገነው። ጮኸ፣ ተናደደ። በጣም ታመመባቸው። ራሱን ሲስት ልጆቼ አፋፍሰው በዛ ምሽት ወደ ሆስፒታል እየወሰዱት እኔ ከገባሁበት ክፍል መውጣታቸው በቃ ደንዝዣለሁ፣ በዝዣለሁ። ከዛ ቦታ ከወጣሁ ምን ላደርግ እንደምችል በልጆቼ ፊት ከእሱ ጋር ሰጣ ገባ ውስጥ መግባት በፍጹም አልፈልግም። ካገኘሁት ፊት ለፊቴ ከሆነ ግን ያየሁትን ነገር ከመናገርና እሱን ከመጋፈጥ ወደ ኋላ እንደማልላው እስከ ዛሬ ፍቅራችንን መተሳሰባችንን እያዩ የአባቢና የማሚ ፍቅር ላይ እንኳን አንገባ እያሉ የኖሩ ልጆቼን ዛሬ በድራቸው ልኩላቸው በምጓጓበት ሰዓት አባታችሁ እንደዚህ አይነት ቦታ አየሁት ብዬ አይተውት የማያውቁት ጸቤቴ ውስጥ ቢነሳ የልጆቼን ሞራል የልጆቼን ተስፋና ቅስም መስበር ሆነብኝ። ሌላው ልጆች አባታቸውን ከኔ በላይ ይወዱታል፣ ከኔ በላይ ያከብሩታል። ከምንም በላይ ግን እሱን እንዳልጋፈጠው ያደረገኝ ለሱ የነበረኝ ክብር ነው። እንዴት ብዬ ነው እሱን አፍ አውጥቼ ቃሌን አሰካክቼ ከሴት ጋር አየሁ ብዬ መጠየቅ የምችለው? ሁለት ያን መጠየቅ ባሌን ሀያ አረኩት፣ ፈራሁት። በጣም ስለማከብረው በጣም ስለማምነው ምናልባት ያየሁትን ሁሉ ውሸት ነው ያልኩኝ ራሴን ማሳመን ፈለግኩኝ። ጭንቅላቴ ሸውዶኝ ነው ሸይጣን አመሳስሎብኝ ነው እያልኩኝ ራሴን ማሳመን ፈለግኩኝ። ባሌን ከኔ በላይ አምነዋለሁ። ለራሱ ክብር ያለው፣ ለሰዎች ክብር ያለው፣ ለትዳሩ ክብር ያለው፣ ከምንም በላይ እኔና እሱ የምንፋቀርበት ልክ ለማውራት የምንፈራውን ያህል ነው ብዬሻለሁ። ፍቅራችን በአፍ እንዳይሄድ እኔም ስለሱ እሱም ስለ እኔ የማናወራ ሰዎች ነን። በአይናችን ተያይተን የምንግባባ በመከራ የጸና ፍቅር ባለቤቶች ነን። ታዲያ ዛሬ አፌን ሞልቼ ባሌን መጋፈጥ በጣም ፈራው። ሐኪም ቤት ወስደውት ጠዋት መጥቶ መኝታ ቤቱ ገብቶ ተኛ። የዛኔም መጥተው ልጆቹ አንኳኩ። መልስ አልሰጥም አልኳቸው። ጸጥ ስላቸው የሆነ ነገር ይሆንኩ ይመስሏቸው ደንግጠው በሩን ለመስበር መታገል ሲጀምሩ ተነስቼ በሩን ከፈትኩ። ምን ሆነሽ ነው እያሉ ያለቅሱ ጀመር። ያኔም አሞኛል እባካችሁ ተውኝ አልኳቸው። እሺ ካመመሽ ሆስፒታል ሂጂ፣ የፈለገ ቢያምሽ አንቺ አባታችን ታሞ የሚያስችልሽ ደረጃ ምትደርሺ ሰው እንዳልሆንሽ እናውቃለን። የሆንሽው ነገር አለ ተናገሪ፣ ሌላ በጣም ከባድ በሽታ ከሆነ ደግሞ ይኸው ሆስፒታል እንውሰድሽ እያሉ ከግራ ከቀኝ ልጆች ያጣድፉኝ ጀመር። እሱ ግን ሌሊቱን ሙሉ በከባድ ህመምና ስቃይ ስላሳለፈ ከሐኪም ቤት ከመጣ በኋላ ጭልጥ ያለ እንቅልፍ ወስዶት ነበር። ሁለት የትዳራችን የመጀመሪያዎቹ አመቶች ላይ እኔና ባሌን የማያግባባን ድብቅነቱ ነበር። ባለቤቴ ከምነግርሽ በላይ ድብቅ ነው። አብቶ በቤተሰቦቹ ጉዳይ ምንም ይፈጠር ምንም ይሁን ምንም ይውጣ ምንም ይውረድ ስለ ቤተሰቦቹ ከኔ ጋር ያወራ። ታዲያ እቤታቸው ውስጥ ብዙ ምስቅልቅል ተፈጥሮ ከቤተሰቡ ጋር ተጣልቶ ብዙ ውጣ ውረዶች ውስጥ ገብተው ታዩ። በቃ ቤተሰብ ውስጥ እንዲማለ እንዴ እስክትያቸው ድረስ ብዙ ወንድምና እህቶች ናቸው። ብዙ ነገሮች ውስጥ ገብተው መጥቶ ግን ለኔ አይነግረኝም። ታዲያ የሆነ ቀን ላይ እናቱን ልጠይቅ ወይ ቤተሰቡን ልጠይቅ ቤተሰቡ ጋር ሲሄድ ያ ጉዳይ እንዴት ሆነ ብለው ስለዛ ስላለፈው ስለተጣሉበት ወይ ጥሩ ነገር ስላሳለፉበት ስለሸጡት ስለገዙት የሆነ ነገር እያነሱ የወንድሞቹ ሚስቶች እህቶቹ እናቶቹ ሲያወሩ እኔ እንደ አዲስ እዛ ጋር ሰማለሁ፣ ባይተዋር ሆናለሁ። ሁሉም እንዲያርጎ እኮ እያለ ጥያቄና መልስ ውስጥ ባሳለፉት ነገር ላይ ሲገባ እኔ ግን ልክ እንደ ባዳ ቁልጭ እላለሁ። ያ ነገር በጣም ያናድደኝ ነበር። መጥቼ ባሌን ለምንድን ነው ከኔ የምትደብቀኝ? ግን ሁሉም ሳይሰማውን ሁሉም ሲያወቀውን ነገር አንተና ወንድሞች ጋር የተፈጠረውን ነገር ከወንድሞች ሚስት ወይ ደግሞ ከእህቶች ለምንድን ነው የምሰማው? ለምን አንተ አትናገርም እላለሁ። የቤተሰቤና የኔ ጉዳይ እኮ አንቺን አይመለከትሽም። ጥሩም ይሁን መጥፎ ስለ ቤተሰቦቼ መጥፎ ስሜት እንዲኖርሽ አልፈልግም። እኔና እነሱ ተጣላንም ተደባደብንም ዞረን እንገናኛለን። አንቺ ግን እነሱ ላይ የምትይዡ ቂም እስከ መጨረሻው ልብሽ ላይ የሚቀር ነው። ይሄን ነገር ስለማልፈልግ በፍጹም ቤቴ ውስጥ ትዳሬ ውስጥ ስለ ቤተሰቤ እንዳወራ አትጠብቂኝ ይለኛል። ያኔም አታምነኝም ማለት ነው። የወንድሞች ሚስቶች ግን ሁሉን ነገር ያውቃሉ፣ ከኔ ግን ድብቅ ነው ሁሉ ነገር። አታምነኝም አትወደኝም እያልኩኝ
በወጣትነት ዘመኔ ከሱ ጋር ጨቃጨቅ ነበር። እሱ ደግሞ ይሄ የኔ ፐርሰናሊቲ ነው። የሆነን ሰው ሚስጥር ለሆነ ሰው፣ የሆነን ሰው አይብ ለሆነ ሰው አልናገርም። ይሄ የቤተሰቤ ጉዳይ ነው። የቤተሰቤን ጉዳይ ቤቴ ማስገባት አልፈልግም። እነሱ እንደፈለጋቸው፣ ይሄ ግን የኔ ህይወት ነው። እኔና አንቺም ጋር ያለውን ነገር በፍጹም ከሌላ ሰው አትሰሚውም። የቤቴ የቤቴ ነው፣ የቤተሰቤም የቤተሰቤ ነው። የቤተሰቤን ነገር ሁሉን ነገር መጥቼ እንደነግርሽ ከጠበቅሽ ተሳስተሻል እያለኝ በወጣትነት ጊዜያችን ይህ ጉዳይ በጣም ያጣላን ነበር። ከሆነ ጊዜ በኋላ ግን አምኜ የተቀበልኩት እውነቱን እኮ ነው። የኔን ትዳር እስካልተመለከተ፣ የኔን ቤት እስካልተመለከተ የቤተሰቡን ጉዳይ ለምን ይነግረኛል? ምንስ ያገባኛል? እኔ ብቻ በህይወቴ ውስጥ የሚካሄደውን ነገር አይሸፍነኝ አይደብቀኝ እያልኩኝ ማሰብ ስጀምር ህይወታችን ሰላም አገኘ። የሚገርምሽ በድብቅነቱ የተነሳ እስከ መለያየት ደርሰን ነበር። ሌላ በእኔና በሱ መሀል በወጣትነት ትዳር ዘመናችን የሚያጣላንና የማያግባባን የነበረው ነገር በፍጹም ህይወቴ ውስጥ ሰው እንዳታስገቢ ላይ ነበር። እኔና አንቺ ብንጣላ ባንግባባ ምንም ነገር ቢመጣ ሽማግሌ ብለሽ አስታራቂ ብለሽ ህይወቴ ውስጥ ሰው እንዳታመጪ የሚል ፕሪንስፕል አለው። አንዴ ታዲያ እንዲሁ በቤተሰቦቹ ጉዳይ በጣም ተጣልተን ጓደኛዬን አስገብቻት እስከ መለያየት ደረጃ ደርሰን ነበር። ህይወቴ ውስጥ ሰው አታስገቢ ብዬሽ የለም ወይ ብሎ በአንድ ፈቶኝ እናቴ ቤት ሄጄ ከዛ በኋላ መልሶኛል። የፈለገ ቢሆን እኔና እሱ መሀል ሰው አይገባም። ምንም ይፈጠር ምር እኔና አንቺ ተነጋግረን እኔና አንቺ አውርተን ችግራችንን እንፈታለን አሊያም እንፋታለን። በፍጹም ህይወቴ ውስጥ ስለ ቤቴ፣ ስለ ኑሮዬ፣ ስለ እኔ ማንም ሰው አፍ ላይ ቢሰማ፣ ማንም ሰው ጣልቃ ቢገባ የእኔና አንቺ መጨረሻ ነው ብሎ አስፈራራኝ። ከ3 ቀን በላይ መዘጋጋት አይቻልም ብለን ህግ አወጣን። ከዛ ባለፈ የእሱ ሚስጥር ላይ የቤተሰቡ ጉዳይ ላይ ለእኔ ሊነግረኝ ባልፈለገው ነገር ላይ እንዳከብርለት፣ መናገር ያልፈለገውን ነገር እንድቀበል፣ እኔም መናገር ባልፈለግኩት ነገር ላይ አክብሮ ሀሳቤን እንደሚቀበለኝ ቃል ተገባባል። ህይወቴ ውስጥ ሰው ማስገባት ስተው ከ3 ቀን በላይ መኮራረፍ የለም ብለን ህግ ስናወጣ ምንም ይፈጠር ምን እንነጋገራለን ብለን ስንተማመን ህይወታችን መስመር እየያዘ መግባባታችንም እየጠና መጣ። እውነት ለመናገር ወንዶች ምንም እንነጋገራለን ቢሉሽም የሆነ ጊዜ ላይ ኢግኖር ያደርጉሻል። ላለመነጋገር ጀርባቸውን ይሰጡሻል። የሆነ ሆነና ግን በመነጋገር ማመናቸው ብቻ ቀኑም አልፎ ጊዜውም ሄዶ ቢሆን እንድትነጋገሪበት ስለሚያደርግሽ ችግርሽ ይፈታል። ዛሬ ግን ያየሁትና የገጠመኝ ነገር ከመነጋገርም ከማውራትም ያለፈ ሆነብኝ። እንዴት አድርጌ ነው ይህን ነገር አንስቼ ማውራው? አንተ ከሌላ ሰው ጋር ነህ ወይ ብዬው አዎ የሚለውን ቃል ወይ ደግሞ ተሳስቼ ነው የሚለውን ነገር ወይ ደግሞ በዚህ ምክንያት ነው ብሎ የሚሰጠኝን ምክንያት እቀበለዋለሁ ወይ ብዬ ሳስብ ታመምኩ። አልችልም። ቢያንስ በቃ አይመልስልኝ። ምንም ስለዚህ ነገር ሳላወራ ሳይዋሸኝም እውነቱንም ሳይጋፈጠውም ቢሆን ያየሁትን አይቻለሁ። ከመነጋገርም በላይ የሆነ ነገር ሆነብኝ። አውለት እንደምንም ራሴን አረጋግቼ በጣም በብዙ ትግል ከመኝታ ቤት የወጣው። ልጆቼ፣ ቤቴ ተረበሸ። ተጎትቼ ወደ መኝታ ቤት ገባሁ። ሳየው ግን አልቻልኩም። በቃ በፍጹም አልቻልኩም። እንባዬን መቆጣጠር አቃተኝ። አይኔን ሞልቼ እሱን ማየት አቃተኝ። ተነሳ። ምን ሆነሻል አለኝ። ድምፁን ስሰማው ደግሞ በቃ ነቂው አለኝ። ምንም አላልኩም። ጀርባዬን እንደሰጠሁት ፍቺ ይፈልጋለሁ አልኩት። ፍንጥር ብሎ ተነስቶ ጀርባዬን ጭምቅ አድርጎ ይዞኝ ምንድን ያልሽው አለኝ። ፍቺ ይፈልጋለሁ። ከፊት ለፊቴ መጥቶ ቆመ። ምን ሆነሻል? ደህና ነሽ? ጤነኛ ነሽ? እያለ ፊቴን ሁሉ ነገሬን ይደባብሰኝ ጀመር። የሆነ ነገር የተጠናወተኝ ነው የመሰለው። ፊቴን ነካው፣ እጄን፣ ሰውነቴን፣ አይኔን፣ በቃ ሁሉ ነገሬን ድብስብስ አደረገኝና ምን ሆነሽ ነኝ ፍቅር? ደህና ነሽ? ደህና ነሽ ውዴ? ምን ሆነሻል? አንቺ ነሽ አለኝ። መብራቱን አበራ። ያ የያዘው በሽታ ሁሉ ለቀቀው። ደህና ነሽ ይለኛል አስሬ። እኔ ደግሞ በድን ሆኜ ፊት ለፊቱ ቆሜያለሁ። ደህና ነኝ፣ ምንም የሆንኩት ነገር የለም፣ ፍቺ ይፈልጋለሁ አልኩት። በጣም ግራ ገብቶት ባሌ ዙሪያዬን ይሽከረከረኝ ጀመር።